እፎይ ዲቤት ልድገም አላለም። ምክንያቱም ስራውን ሰርቷል። once you do the job you don't need to prove anything። አንዴ ስራን ከሰራ ሁለተኛ ሶስተኛ ያዙ ይልቀቁኝ የሚያስብል ነገር የለም። እፎይ እንደ ስሙ ይፋጃል። እፎይ ነው ስሙ፣ አትንኩት ነው ስሙ። ሲፋቅ ይፋጃል። አሁን አቅርቡ፣ ከእንትና ጋር ቅረብ ልብ ካለ ከእንትና ጋር ቅረብ ልብ ካለ ከእንትና ጋር ቅረብ ልብ ካለ ካልክ ማን ነው የተሸነፈው? ያሸነፈ ሰው ይባላል እንዴ? የተሸነፈ ሰው ነው እንትና ጋር ቅረብ እንትና አለለ ከእንትና ጋር ውጣ ከእንትና ጋር ግባ የሚባለው የተሸነፈ ሰው እንጂ ያሸነፈ ሰው አይደለም። እፎይ ስላሸነፈ ቀብረር ብሎ ለጥያለ እየተኛ ነው። እስከ ዛሬ ሰደበ የሚሉኝ ተመስገን አምላክ ሆይ ረዳኸኝ፣ ይህን ነገር ረድተ ገላገልከኝ አለ እፎይ። አሁን እፎይ አውጥቶ የሚናገረው ምንም ውሸት እንደሌለው ሙስሊሞች ተረዱ። በቃ አፈር በላ። ማን ነው ይወዳደርልን እያለ የሚጠይቀው? ይኸው ጥያቄ አቀርባለሁ ይላል። ኢምራ ነው ኢምሩ የሚሉት የሆነ ሰውዬም ለእፎይ አድርሱልኝ ይላል። አይሰማም። እፎይ ጨረሰ እኮ። የእፎይ አጀንዳ አንድና አንድ ነበር። ምን አይነት አጀንዳ ነው ያለው? እፎይ የተናገረው እንዳልዋሸ ነው የተናገረው። አለመዋሸቱን ደግሞ በአደባባይ 100 ምናምን ሺህ ሰው ባለበት ታየ። አለቀ። ሚሊየንስ አይቶታል፣ ሚሊየንስ ተቀባብሎታል። ስለዚህ የእፎይ ስራ ተጠናቋል። ማንም መጥቶ ሊወያይ የሚችለው ነገር የለም። በመጀመሪያ የሚወያዩት ሙስሊም ለሙስሊም ነው። ከዚህ በኋላ ሙስሊም ለሙስሊም አምነው ተወያይተው ከነሱ የጨረሰ ሰው ከእፎይ ይገጥማል። እኔ ያለው በዛ ላይ ጉቶ ልንገር፣ እኔ ያለው በእፎይ ጉዳይ አንተ የለበትም። አንተ ውሱንም ምኑንም ይዘና ምንም ችግር የለም። ሲያልቅ ይዘህ ትመጣለህ። የነሱ ሲያልቅ እፎይ ስራ ሰርቶ ሁለት እንደሆኑ አሳይቶናል። እነሱ ሀሻብና ምንድን ነው ሀሻብና ዋሃይ ተወያያል። ከዛ በኋላ ትመጣለህ። ስለዚህ አንተን አክብሮ የሚመጣ የኦርቶዶክስ ልጅ የለም። ባናትህ ተተከል ዝምባ ማን ሲፈልግ። ስለዚህ ሙስሊሞች በራሳቸው ያለውን ችግር ፈተው ተግባብተው ተነጋግረው ጠይቀዋል። ጥያቄዎች ጠይቀዋል። ጥያቄያቸው ደግሞ ይሄ ነው። ላሳይ። እርስ በራስ የተጠያየቁትን እርስ በራስ የተነጋገሩትን አሳያለሁ። ያ አህባሽና ወሃቢያ ትነጋገራላችሁ። ላሳይ። ቃል በቃል ራሳቸው የጠየቁትን ጥያቄ ላሳይ። ጥያቄ ጥሮ እንትን አቅርበዋል። የዲቤት ይኸው ታላቅ የውይይት ጥሪ ለወሃቢዮች። ትላንትና እፎይ ቤት ገብታችሁ በአላህ ላይ ስታላግጡ ለአላህ እግር እጅ እየሰጣችሁ እስልምናችንን ስታሰድቡ የነበራችሁ ወሃቢዮች ዛሬ ደግሞ እኛ ሙስሊሞች ኑ ከኛ ጋር እንወያይ ሲል ወንድማችን ኡስታዝ ሰዒድ እኔ በቃለሁኝ ለእናንተ መሻይኽ መጥራትም አያስፈልግም እያለ ጥሪ አድርጎላችኋል። እናንተ እምነት አለን የምትሉ ከሆነ ኑና በአደባባይ ውይይት እናደርግ። ከዚህ በፊትም ጥሪ ተደርጎላችሁ ነበረ፣ አልመጣችሁም። የእናንተ እምነት ምን እንደሚመስል በራሳችሁ አንደበት እፎይ ቤት መስከራችኋል። ስለዚህ እኛም ደግሞ እኛ ሙስሊሞች ማለት እነማን እንደሆነ ማሳወቅ ግዴታችን ስለሆነ አላህን በዚህ መልኩ አሰድባችሁ ፍጡራንን እያመለካችሁ አትኖሩም በማለት ደግሞ ውይይት ተጋብዛችኋል፣ ተጠርታችኋል። አክብሮ ጥሪውን አክብሮ መምጣት ደግሞ ትልቅነት ነው። ጠሪ አክባሪ ነው። ጠርተናችኋል። በወንድማችን ኡስታዝ ሰዒድ ቤት ሁሱም ይሁን ሌላ ኡስታዝ ካላችሁ ሌላ ሼክ ካላችሁ ይዛችሁ መቅረብ ትችላላችሁ። ወንድማችን ሰዒድ ግን እኔ ራሴ በቂ ነኝ ማንም አያስፈልግም በማለት ይሁ ራሱን አዘጋጅቷል። ስለዚህ መልካም እድል። ይሄን ብቃት ያሳየው ማን ነው? ይሄን ችሎታ ያሳየው ማን ነው? ነው ጨዋታው። ይሄን ነገር ያሳየው ይፋጃል እሳቱ ይባላል። ስማቱ እሳቱ እፎይ አይደለም ስሙ። እሳቱ እፎይ አይደለም እሳቱ። የምን እፎይ ነው? እሳት ነው እንጂ ድሮኑ እፎይ ድሮን ነው ይሄን ያመጣው።
ይሄ ውይይት እስከዛሬ በሙስሊሞች ሰምታችሁ ታውቃላችሁ? በአደባባይ ሲጠራሩ ሙስሊም ለሙስሊም ታውቃላችሁ? ተሰምቶ ታይቶ የማይታወቅ ኦፊሻሊ የተጠራሩ የሉ። ድሮኑ እፎይ መጥቶ 5 ደቂቃ ይበቃኛል ነው ያለ። በቶ ዝም ብለው ነው የካቡት። 5 ደቂቃ ስላለ አውርቼ ይበቃኛል ብሎ መጥቶ ተቀጥቅጦ መነጽር አልያዝኩ ገልብጦ መነጽሩን ሁሉ አደረገው። ዋሻው መነጽሩን ገልብጦ አደረገው። መነጽር ሲደረግ አይቻለሁ፣ አድርገናልም። መነጽር ተጠቃሚ ነን። መነጽሩ ተገልብጦ አረገው። እንዴት እንደሚያደርገው ራሱ እንዲህ ይላል፣ ፀጉሩን ይጨመድዳል፣ ምን ይላል፣ የሚገባበት ጠፍቶታል። ባዶ ከቶ ላከው። ይህንን ውሸት ከቨር ለማድረግ ስትሯሯጡ ገደል። እኔ ደግሞ የማያገናኘኝ ሰውዬ ዮኒ ማኛ ተከፍሎታል። ጌሙ እኔ ቀጠሮን አላስያዝኩ። ከኔ ጋር ቀጠሮ የላቸው። ትገባላችሁ ነው ያልኩት። ትገባለህ አስገብቻለሁ። ወደድክም ጠላም ይሄ እንደሚመጣ አውቅ ነበር። ሹራቡን ራሱ እንዲህ እያለ ሲያኝከው ነበረ። አይታችኋል? ቅርጥፍ እያደረገ ሹራቡን በልቶታል። አሳዩት በቪዲዮ። ይሄ ታውቀዋለህ? አልተገለጸም። ይሄን ታውቅ? አልተገለጸም። ይሄን ታውቀው? አልተገለጸም። ይሄ አልተገለጸም። ሙሉ መልሱ ባዶ የሆነ መልስ ነበር። እና እቺን ምንድነው ያደረገው? በዊክነሳቸው ገባ እዮዳብ ጉቶ። እቺን ሄደው የሚያለቅሱበት ቦታ ተፈልጎ ነበር። ዮኒ ማኛ ጋር አይቻልም። ታውቃለህ? እፎ ይፋጃል። ከሱ ጋር መሳፈጥ ይከብዳል። አውቃለሁ የእፎይን አቅም፣ የእፎይን ችሎታ አውቃለሁ። ከእፎይ ጋር አትሳፈጥ። ከዛስ ጉቶ አለች፣ ጥቅማ ጥቅም የምትፈልግ ሊሆነች ልጥፍ የምትላት ነገር አለች። ጉቶ ሄዳ ልጥፍ። ለመጀመሪያ ጊዜ እዮዳብ ጉቶ ቤት 14,000 ሰው ገባ። 50,000 ሰው እኛ ቤት ይገባል። 30,000 ሰው ይገባል። 10,000 ሰው ብርቅ አይደለም። እኔ ብዙዎቻችን ቤት ይገባል። እንደዛ ሀቢባ ቤት፣ ዮኒ ማኛ ቤት እና ማን ነው ቤታዮ ቤት ይገባል። እኔ ግልጽ የሆነ እና ቴዲ ሐዋሳ ቤት፣ ዮኒ ማኛ ቤት፣ ሀቢባ ቤት፣ ቤታዮ ቤት በሺዎች ይገባል። ዛሬ እንድታብድ ብዬ ነው። ቤታዮ ቤት ውሻ ይዛ መጣ። 26,000 ሰው ዱቅ ብሎ ነበር። የቤታዮ ውሻ ከእዮዳብ ጉቶ ሙስሊሞችን ሰብስቦ የተቀመጠበት በልጦ ተገኘ። የቤታዮ ውሻ ልደት ደምቆ ነበረ ከእዮዳብ ጉቶ ስብሰባ። ልድገመው አንድ የቤታዮ ውሻ ልደት ከእንትን ደግሞ አንዳንድ የቀናችሁ ሰዎች አላችሁ። እኔ አሁን ከቤታዮ ጋር እንመቻችም ታውቃላችሁ። ውሻዋን ልደት አከበረች ተብሎ የሚያለቅስም አለ ደግሞ። እኔ እኮ ሰው በምን እንደሚያኮርፍ እንኳን አታውቀውም። በምን እንደሚያለቅስ፣ ምን እንደሚያስኮርፈው፣ በምን ተነሳ ግራ እንደሚገባ። የውሻዬን ልደት ላከብር ነው ብላ ስለመጣች የቀወሱ ሰዎች ደግሞ አሉ። እንዲህ ሀቅ ተናገሩ። ስትናገር ቤታዮ ላሳት ካልደረሰችበት የራሷን ታሪክ እንደፈለገች ትጫወት። እንዴ ለሁላችንም ይበቃል እኮ ቲክታኩ ይበቃናል እኮ አይደል እንዴ? እስቲ እዮዳብ ጉቶ ምንድነው ጉቺ እያለ ውሻ አለው አንድ ይዞ መጥቶ አንድ ቀን 1,000 ሰው አይቶት ያውቃል? እዮዳብ ጉቶ ውሻ አለ ጉቺ ነው የምትለው ይዘህ ትመጣለህ የሚል አለ? የለም። ሞጣ ምን ያሳብድሃል? ሞጣም ሲያብድ ነበር።
ቤታየውን እኮ 26,000 ሰው እያያት ውጪ አንቺ ሙሻ ነሽ እኔ ምን አገባ። ምን ያስለቅሳችኋል? እኔ እኮ በቪው የሚያለቅሱ ሰዎች ግራ ይገባኛል። ሰው ስለታየ ኮረንቲ የምትይዙ ሰዎች አላችሁ። መብቷ ነው። ለምን ውሻ አይደለም? ጥንቸልም አላት። ነገ ጥንቸልሽን በርዝዴ ላከብር ነው በይ። እንዲያውም አንዴ በሰላሙ ጊዜ ስናወራ ጦጣ ልገዛ ነው ብላይ ነበር። እንዲያውም ስሙን እዮዳብ በይው። የጦጣውን ስም እዮዳብ ጉቶ ወይም ሞጣ በይው። ጥንቸሏን ደግሞ ነጭ ቅማል በያት። ጥንቸሏን ነጭ ቅማል በያት። በቃ ቤትሽ ዘመዶች አሉሽ፣ ሲደብርሽ ከእነሱ ጋር ታወሪያለሽ። ኤኒዌይስ ይሄንን ልነግራችሁ ነው። የሰው ቅናት ይሄንን ነው የሚያሳየው። አሁን የዮዳብ ጉቶ እስቲ ሌላ እኔ ሙስሊሞችን በፍቅር እንደሚወድ ማሳየ አንድ ቪዲዮ አለ። ጻዳል ጉትዬ ላሳየ እስቲ። ያንተ ጨዋነት፣ ያንተ ወዳጅነት፣ ያንተ የሙስሊሞች አክባሪ ወዳጅ፣ እንደ ወዳጅ በጣም ነው የምትወዳቸው። እኔ አውቃለሁ በጣም እንደምትወዳቸው እኔ አውቃለሁ። በሁሱ ላይ ያልሰራ ሙስሊም የለም። ቪዲዮ እየቀጠቀጡት ነው። ያልሰራ የለም። ይኸው ጉትዬ አራት የተለያየ ቁርአን አመጣለሁ። ሶች አይደለም አነብላችኋለሁ። እኔ ቁርአን እየጠቀስኩ ነው የምናገረው። እንደዚህ ምናምን አልናገርም። አንዳችሁም እኔ መረጃ እየመጣው ሱራ 249 እያልኩ ነው የምናገረው። እግዚአብሔር ወላሂ ላዚም ሱራ 68 እያልኩኝ ነው የማመጣው። ሀዲት እያልኩ እኔ እንደዚህ ምናምን እንደዚህ ተራስድ ምናምን አጠብቁ፣ ከ ማስፈራራት ምናምን አጠብቁ። አንድ ያገ ይወዳል የኔ ስም ይገባል። ለበዓሉ ድምቀት የኔ ስም ይገባል። ጉትቻ ልጨምር ትንሽ አለ። ለጌሙ ጊፍት እንድትሰጡት ነው አደራ። ይሄ ለሰሞኑን ለተባበራችሁ ለጌሙ ጊፍት ያስፈልገዋል። ወሳኝ ነው ጊፍት። ይሄን ያልጮሆላችሁ ሰሞኑን ከጎናችሁ ቆሞ አንበሳ ካላወረዳችሁ ሼሞኝ። አንበሳ ማውረድ አለባችሁ። ለጉትዬ ለጉቶ አንበሳ ማውረድ አለባችሁ። የት አለ ቋሳ ያቻለ ጉት የአንበሳ አውርዱልት እንጂ የክርስቲያን
በጣም ትገርማላችሁ። ሙስሊሞች እንዲህ ብሎ አንድ ቪዲዮ ለምንድን ነው የተቀበሉት? ኢዮዳብን ለምን ተቀበሉ? ስለተሸነፉ። እፎይ ጥፍጥፍ አድርጎ ሁሱን አስወጥቶታል። ጠፍጥፎ ጥፍጥፍ አድርጎ ከዛ ማልቀሻ ቤት ሲፈልጉ ዮኒ ማኛ እንግዲህ አላቃሽ ሊሆን አይችልም፣ በቃ አልገባኝ ምናምን ብዬ ላሻ ብላንካ አልኩ። አልቃሽ ይፈልጉ ነበረ። አልቃሹ ደግሞ ይሄ ሙባረክ የሚባለው አውጥቶ አሰጣላቸው። አሁን ኢምራን በደንብ ያውቃል እንደዚህ ማለቱ። እነሱ ቤት ተቀባይነት ስለሌለው ማንም ሌላ ሰው ሊያይ ስለማይችል ጉትዬን እንደ ክርስቲያን ነው፣ ኦርቶዶክስ አይደል። የተወያየው ከኦርቶዶክስ ጋር ነው። ኢዮዳብ ጉቶ ካልቪኒስት የሚባል ጴንጤ ነው። ካልቪኒስት ማለት ክርስቶስ መጀመሪያው መርጦናል፣ እግዚአብሔር መርጦናል፣ ከዚህ በኋላ ማንም በአናቱ ቢተከል ገነት አይገባም፣ ለተመረጡት ነው የመጣው ክርስቶስ ብለው የሚያምኑ ናቸው። ያው ከ47,000 ዲኖሚኔሽን አንዱ ናቸው። እያየን እንጨምራለን። ለሁሉም ነው የመጣሁት ብሎ ክርስቶስ እየተናገረ እሱ ግን ከ47ቱ ለአንዱ ነው ብሎ ይላል። ተግባባ። ይህንን የሚለውን የተወያያችሁት ከኦርቶዶክስ ሄዳችሁ የምታለቅሱት ጴንጤ ቤት የተወያያችሁ ከኦርቶዶክስ ጋር ጴንጤ ቤት ለቅሶ መድረስ ጀመራችሁ። ምን ማለት ነው? ስለዚህ ይቺን ነገር እፎይ በጣም በጣም የሚችል ጀግና ወንድም ነው። ይኸው ዛሬ አሁን ጥሪ የሚደረገው ከሙስሊሞች ነው። ሙስሊሞች ለሙስሊሞች ጥሪ እያደረጉ ነው። ለዚህ ነው ያበዱት። ሌላ ነገር የለም፣ ሌላ ነገር የለም። ስለዚህ አሁንም የምለው ምንድን ነው፣ እፎይ እግዚአብሔር ይጠብቅህ። ትልቅ ስራ ነው። አስከባሪም ነገር ነው። ከባድ ኬዝ ነው። በተለይ አሁን ጴንጤዎች ራሱ ብዙ ኦርቶዶክስን የሚተቹ አላገኘንም። አየው ፕሮቴስታንት ወንድሞች ተገርመው ነው የሰሙት። ፕሮቴስታንት እህቶች በጣም ተደንቀዋል። ለካ ኦርቶዶክስ ማለት ክርስትናን የምታስከብር ናት፣ ክርስትናን አንቱ የምታስብል ናት ብለው በደንብ ሲያስተውሉ ነበር። የምታስከብር ናት። አዩ ክርስትናን የምታስከብር ኦርቶዶክስ ትባላለች። ስለዚህ እፎይዝ በጣም ማንነት ያሳየ ብቃት ያለው የማይሽለጠለጥ የማያመቻመች የሆነው ነው ብሎ የሚናገር። ስለዚህ የዘመናችን ሐዋርያ ከጠራልኝ ይሄ ቅባት እያደረገ የሚሸውድ ሌባን አይደለም። የዘመኑ ሐዋርያ ማለት እፎይ ነው። ስንቱ በሞት እየተሳለበት ቆራርጦ ቢበሉት የሚደሰቱ እያለ ቅባት እየሸጠ ሐዋርያ የተባለ አይደለም። እፎይ ማለት እውነትን ተናግሮ ስለ ክርስቶስ መስዋዕት ቢሆን ስጋዬን እንጂ ነፍሴን አታገኙትም ብሎ ቃል በቃል ሶሻል ሚዲያ ላይ የተናገረ ድንቅ ሐዋርያ እፎይ ነው። ማንም እንደ ጴንጤው ፓስተር ከመጣ ከሄደው አሽቃብጦ አይደለም። ስለ እውነት አደባባይ ቪዲዮ እያሳየ ፊት ለፊት እያየ የሚፋለም ስለ ክርስትና እፎይ ይባላል። የሚፋለመው ደግሞ በቃል ነው። ምንም ከተጻፈው እያነበበ ብቻና ብቻ የሚያስረዳ ወንድም በዛን የተጠላው። ስለዚህ ስለ እውነት ብትጠሉ ምንም ይሄ ነው። ምን ይላል? ስለ ስሜ የተጠላችሁ ትሆናላችሁ የተባለው እፎይ ነው፣ ሌላ አይደለም። እፎይ ነው የተጠላው። ስለዚህ እፎይን በጣም አመሰግናለሁ። ለኦርቶዶክስ እንደዚህ አይነት ሐዋርያ አምላክ ስለሰጠን አመሰግናለሁ። እነ ዘርዓ ያዕቆብ በማታውቁት ነገር ባትገቡ ደስ ይለኛል። ዘርዓ ያዕቆብ ፖለቲካ ልሰራ ሁልጊዜ ኢዮዳብ ጉቶ ቤት ታሽቃብጣል። አሽቃባጭ ነህ በእውነት። ሌቭል አፕ አድርግ፣ እደግ። ቪው ስለሌላችሁ አማራው አንቅሮ ስለተፋችሁ ቪው ፍለጋ ስትርመጠመጥ በተገኘው ቦታ ትሄዳለህ።
እፎይ ግን መጥቶ አስረድተዋል። መጀመሪያ ስለ እፎይ ማወቅ፣ ከዛ በኋላ ስለ እፎይ መናገር። እፎይ የጀመረው ይህንን ነገር ለምን ኦርቶዶክስ ክርስቲያኖች ይታረዳሉ በሚል ነው የጀመረው። ሞር ሪሰርች ማድረግ ጀመረ። ለምንድን ነው የሚያርዱን? ዝም ብለው አያርዱንም፣ ምክንያት አለው እያለ ማጥናት ጀመረ። ማጥናት ካወቃ በኋላ መንቃት ጀመረ። ከዛ ኦርቶዶክስ ማህበረሰብን ማንቃት ጀመረ። ይሄ ነው ታሪኩ። በማታውቀው ነገር ገብተህ አጀንዳ ተሰጥቶት የመጣ ነው ምናምን ምናምን ብለህ ፖለቲካ ታደርገዋለህ። ቪው የላችሁም እናንተ። ለምን አማራው አንቅሮ ተፍቷቸዋል። ቪው ፍለጋ ግን ውሸትን እውነት አድርገህ መምጣት የለብህ። ፖለቲካ ሁሌ መስራት የለብም። ማንም ያደንቃችሁ ፖለቲከኛ አይደላችሁ። በአማራ ስም ለመነገድ ነው የሚሸወድላችሁ የለም። የአማራ ልጅ አይሸወድም በእናንተ። ድሮ ብላችሁ ነበር፣ አሁን አንቅሮ አማራው ተፋችሁ። አሁን ቁማር ልትሰሩ በየቦታው ትልከሰከሳላችሁ። አንዳንዴ ቢያንስ ኦርቶዶክስ ነህ፣ እንደ ኦርቶዶክስ ወንድምነት ከማመቆም አለብህ። እንደ ኦርቶዶክስነት ከማ ትቆማለህ። ስለዚህ እንደዚህ አይነት ችግር አለባችሁና ዘርዓ ያዕቆብ አስተካክል፣ ብሮ አስተካክሉ። ማንም የእናንተን ፖለቲካ ምንም ለፖለቲካ ተብሎ የመጣ ነገር አይደለም። ጥሪው የቀረበው ከነሱ ነው። ጥሪ ሲቀርብ ተቀብሎ ነው። አለቀ። እፎይ ምንም ያደረገው ነገር የለም። ምንም ያደረገው ነገር የለም። ይሳደባል ያሉት እነሱ ያሉትን እነሱ የጻፉትን አውጥቶ ስላነበበ ነው። ስለዚህ እፎይ ወንድማችን አንተ የእግዚአብሔር ስጦታ ነህ። እንደ እፎይ ያሉ ወንድሞችን ደግሞ እኔ መዝሙረ ያሬድን በውስጥ አውረዋለሁ። እንደ እፎይ ሞር በዚህ ጉዳይ ላይ ቢሰራ መዝሙረ ያሬድ የማይናደድ ሰው ስለሆነ የማይበሽቅ እፎይ ውስጡ ቆስሏል። ሰው አልተረዳውም ነበር። አሁን የተረዳው ከ3 ቀን በፊት ነው እፎይን የተረዳ ነው። ብዙዎቻችን አልተረዳንም እና እንደነ መዝሙረ ያሬድ ያሉ ሞር እንደ እፎይ ያለውን እውቀት ቢኖራቸው አስባችሁታል? ለፕሮቴስታንት ድሮናችን መዝሙረ ያሬድ ታውቃላችሁ፣ ዘማርያም ድሮናችን ናቸው። ከባድ ሚዛኖች ናቸው። ከባድ አሁን ሌሎችም አሉ ትልልቅ የተባለ እነ ባሩኬ እነ ናቲ የሚባል ወንድም መመሬ ኤፍሬም ምናምን የሚባሉ ድሮን መጥተዋል። አሁን እግዚአብሔር ይመስገን። አሁን በእስልምና ላይ የሚሰሩ ደግሞ ከባባር ልጆች እነ ክርስቲያን እየመጡ ነው። እፎይ ጋር በደንብ ተማሩ፣ በደንብ ወቁ። ስለዚህ በማንኛውም ሲመጣ ሙሉ ኢንፎርሜሽን ስላለ ለነገ አትቸገሩም። ማ ብራዘር ኤንድ ሲስተር አትቸገርም። ኦርቶዶክስ ለሚመጣባት ሁሉ መልስ አላት ለሚመጣባት ሁሉ። አኬ የሚባል ጀግና አለ። አኬንም ይፈሩታል። ስለዚህ እግዚአብሔር ይመስገን በመጨረሻው ሰዓት ኦርቶዶክስ እያበበች ነው። እንደምታዩት በጣም እያበበች፣ ስንት ሴራ ተሰርቶባት ኦርቶዶክስን ማጥፋት አይቻልም። ለማ እውነተኛ ነገርን ብታሳደውም የሚፈጠር ነገር የለም። አጫሽ ናችሁ፣ ቃሚ ናችሁ ምናምን ይላል። ዞር ስትል ድፍን አሜሪካው ምንድን ነው? ፕሮቴስታንት ነው። አውሮፓ አብዛኛው ፕሮቴስታንት ነው። አጫሽ፣ ቃሚ፣ ጠጪ፣ ድራግ ወሳጅ፣ የሽጎራ ሙቪ ምናምን የሚሰራው በሙሉ ጴንጤ እና ካቶሊክ። ኦርቶዶክስ ግን ትሰደባለች። አይገርማችሁ? ሙሉ የምትሰደበው ኦርቶዶክስ። እያንዳንዱ ነገር ያለው እነሱ እና መደሰት አለባችሁ፣ መበርታት አለባችሁ። እውነታውን ነው እኔ የምናገረው። ስለዚህ ለምን እፎይ ወንድ ከሆነ ከኢምራን አወያያቸው አላሉ? ኖ ሱሱን ይደግመዋል። አታስቡ። ሁሱ ነው ሱሱ አልተገለጸምን? ይደግመዋል። ምን ችግር አለ? ይድገምላችሁ። ሁሱን ይደግምላል። አይዞ አስሬ ብትሉ ወንድ ከሆነ አላልክም እንትና ተሸልፏል ማለት ነው። የወላችሁ እዚህ ጋር ሪከርድ አድርጉልኝ። ይህን ነገር ስክሪንሻት አድርጉት። እፎይ ወንድ ከሆነ ኢምራንን አወያያቸው ማለት ሁሱ አፈር ጀግናችን ስትለው አልነበር እንዴ?
ሁሱ አፈር ድሜ ገብቷል በሉ መጀመሪያ። እመኗታ እመኗት። ሁሱን እፎይ አፈር ከድሜ ስላስገባብን ብላችሁ በቪዲዮ ስሩልኝ፣ እኔ አወራዋለሁ። እፎይ ሁሱን አፈር ከድሜ ስላበራህብን ስላልቻለ ከኢምራን ጋር ተወያይልን ብላችሁ ጠይቁ። እንግባባለን በሉ። ይህ ያስማማኛል። እሱም በደንብ ሰው በቪዲዮ ታላቁ እመኑ። ማመን ማለት ይሄ ነው። አያቸው አይደለ? እፎይ ወንድ ከሆነ ከኢምራን አወያቸው። ይሄ እውነተኛ ሁሱ መሸነፉን ማሳያ ነው። አንዳንዴ ሳያውቁ የሚያምኑ ብፁዓን ናቸው ይላል። መሸነፉን እዚህ ጋር አሳዩልን። ይኸው ሙስሊሞች ይሁ ሙስሊም ወንድምናቶች ይሁልኝ። ሁሱ አፈር ከድሜ በልቷል ይሁልኝ። እዚህ ጋር ሁሱ አፈር ከድሜ ስለበላ አምኖ መቀበሉ ነው። አሁን ከተቀበለ በኋላ ለምን አጠፋችሁ ጻፉ እንጂ። አዎ ጻፉ፣ አዎ ጻፏት። ይኸው ለምስክር እንዲሆን ዮኒ ማኛ ቤት አልጻፍንም እንዳይሉ ሁሱን አፈር ከድሜ ስላስገባልን ኢምራን ደግሞ በሁለተኛ ደረጃ ይመጣል እያሉ ነው። አይ በነገራችን ላይ ቫኬሽን ላይ ነው እፎይ፣ ቫኬሽን ላይ ልንገራችሁ ብዬ ነው። ቫኬሽን ላይ ነው፣ ድል ስላደረገ ቫኬሽን ላይ ነው። ቫኬሽን ላይ ነው። ሁሱን ሁሳስ ብሎት ሄደዋል። ስለዚህ ይበቃሉ እያለሁ ከዚህ በላይ ጥሩ አይደለም ለጤናችሁ። ውሳስ ብሎልኛል አባቴ። ኢምራን ደግሞ በሚቀጥለው ትመጣለህ። አይዞ ትመጣለህ። አንተንም ደግሞ ይሄዳል። እንግዲህ እዮዳብ ጉቶ ጌም አለው። ሙስሊሞች ጊፍት ልቀቁለት። የኦርቶዶክስ ልጆች አይሰሟችሁም። ሁለቱም ጋር መሄድ የለም ብዬ ነው የማስበው። ግን ሙስሊሞች ያው የውሱ ጀለሶች ምናምን ከቻላችሁ ነው አበባ ነው ጋላክሲ ምናምን ላኩለት። ላኩለት። ይህንን ነው የምለው። ያ ደሜን ማኛ ይፈልጋል በሉት። ደሜን ይህንን ነው የምለው። ስለዚህ ሁሱ እንደተሸነፈ ራሳቸው ብለዋል። እንደምታዩት ከኢምራን ጋር ይግጠም ብለዋል። ሁሱ አፈር ቀድሜ መግባቱን ራሳቸው ተናግረዋል። ኢምራንም እድሌን ልትሞክር ነው። ከዛ እዮዳብ ጉቶ ቤት ገብተህ ልታለቅስ ነው። እኔ ማንም ቤት ገብቶ ሲያለቅስ እፎይን አላየሁትም። ማንም ቤት ገብቶ እፎይ ሲያለቅስ አላየሁ።